እኔ አላውቅም ስለ ቻናልሽ አይደለም አላዛ እንደዛ አሁን መሰለህ በየፍርድ ቤቱ አልንከራተት አይደለም አንድ ነገር ነገር የትኛው ህግ ነው? ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም ስለ አላዛርና ስለ ትንሳኤ አዲስ ነገር ይዤላችሁ መጥቻለሁ ቤተሰቦቼ። በጣም በሚያሳዝን መልኩ ግን አላዛር ወይም የአላዛር ቤተሰብ እንደዚህ ይሆናል ብዬ አልጠበኩኝም ነበር። ቪዲዮ ላይክ በማድረግ ጀምሩ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉ ማለት ነው። ትናንትና እንግዲህ ትንሳኤ እያለቀሰች በጣም ብዙ ነገሮች ስትናገር ነበር። እውነት ለመናገር በፊት አካባቢ ላይ አንዴ እሱ ደህና ሲሆን እናትየው ደህና ስትሆን ልጅየው የሆነ በጣም ግራ የሚያጋባ ላይፍ ነበረ። የትንሳኤ ህይወት ሁላችሁም ታውቃላችሁ፣ የሚያሳዝን ታሪክ እንዳላት። አሁን ላይ ደግሞ ጥሩ ነገር እየኖረች እንደሆነ፣ ቆንጆ ህይወት እያሳለፈች እንደሆነ ሁላችንም አይተናል ማለት ነው። እና እኔ አላዛር ስለ እውነት ለመናገር በአካል አግኝቼዋለሁ። በጣም ጥሩ ልጅ፣ ትሁት፣ አዛኝ ነው እና ግን አሁን ላይ ያየሁት ነገር እሱ ነው ያየሁት ልጅ ማቀው ልጅ ነው ወይስ አይደለም እስከምል ድረስ ግራ ተጋብቻለሁ። ምክንያቱም አንደኛ ነገር ትዳር ከሆነ ትዳርን ወይም ደግሞ ቤተሰብን ከሆነ ቤተሰብን መምረጥ እንዳለበት ነው የሚሰማኝ። ምክንያቱም እች ልጅ ሁለት ነፍስ ነው የያዘችው። መጨናነቅም ሆነ ማልቀስም ሆነ ብዙ ነገር መሆን የለባትም። በዚህ ሰዓት እርጉዝ ሲሆኑ ሴቶች ብዙ ጊዜ ይቀብጣሉ ምናምን ይባላል። ግን እንደ ሴት በተለይ እናቱ እኔ ለመናገር ይከብደኛል። ትልቅ ሰው ናት አይደለ? ሶሻል ሚዲያ ላይ ስትመጣ ወይ እንደ ትልቅነቷ ብትሆን ወይ ደግሞ በሌላ ነገር ብትመጣ ወይ ልጅ አትባል ወይ ትልቅ በጣም የሚገርም ነገር ነው እያየን ያየነው። እኔ ይቅርታ አድርጉልኝ፣ እኔ መናገር አልፈልግም። ምክንያቱም አላዛር ለእናቱ ያለው ቦታ ለእናቱ ያለው ክብር በዶንኪ ቲዩብ ላይ በሚማርበት ሰዓት የመጨረሻ ፕሮግራሙ ላይ በጣም ብዙ ሰዎችን እስከሚያስደምም ድረስ የተናገረው ነገር እና እንዲሁም ደግሞ ሰርፕራይዝ ያደርግ አይተነዋል። እና ከዛን ጊዜ ጀምሮ ነው ተወዳጅነትን ያተረፈው አላዛር ማለት ነው። ስለዚህ እናቱን ባለችበት አስቀምጦ ትዳሩን በሆነ ቦታ ማስቀመጥ እንዳለበት ነው እኔ የሚሰማኝ። ልጅ ይዛለች፣ አካሉን አብራኩን ይዛለታለች አይደለ? ይህ ቀን ይህ ችግር እስኪያልፍ ድረስ ወይ ደግሞ በሰላም ተገላግላ ልጁን እስከሚሄድ ድረስ ከዚህ አይነት ጭቅጭቅ ውስጥ ማውጣት እንዳለበት የራሱ ኃላፊነት ነው ብዬ ነው የማምነው። ሚስት ካገባ እንግዲህ እናት አባቱን ይተዋል ነው በመጽሐፍ ቅዱስ። ምንም አይነት እምነት አማኝ ይሁን አንተ፣ ግን በየትኛውም እምነት ጴንጤም ሆንክ ኦርቶዶክስ፣ የኦርቶዶክስ እምነት ከሆነ መጽሐፍ ቅዱስን ገልጠህ ማንበብ ነው ያለብህ። ስለዚህ ይችን ልጅ በእንደዚህ መልኩ ሁለታችሁ እናትና ልጅ ይህን ያክል ግራ ማጋባት ከቤት እስክትወጣ ድረስ እስክትጨናነቅ ድረስ ማድረግ አለባችሁ ወይ? እናንተስ ተመልካቾች ምን ትላላችሁ? ይህንን ነገር በጣም ያሳፍራል። እንዴ ምንድነው ወደ ሶሻል ሚዲያ ይዘውልን የሚመጡት ነገር? ምንድነው ያስተላለፉት ያሉት ነገር? እናት ከሆነች እንደ እናት ራሷን ዳር ይዛ ይችልሽ ሁለት ነፍስ ይዛለች አይደለ? ስለዚህ ስርዓቷን ይዛ ወይም ደግሞ ምንም ጥፋተኛ ብትሆን እንኳን ዝም ብላ አትቀመጥም እንዴ? ከቤታቸው ከመካከላቸው አትወጣም እንዴ? እኔ ቤቴ መኖር አለብኝ፣ እቤት ነው መሆን የምችለው፣ በቃ ተዋት፣ አንተ ከሷ ጋር ሁን፣ እኔ ችግር የለውም፣ አልቀየምም፣ ምንም አላረግም፣ እጠይቅሃለሁ ከፈለክ ምናምን ማለት ትችላለች? አትችልም እንደ እናት። እሱስ ቢሆን ኖሮ ሁለት ነፍስ ይዛ እርጉዝ ሴትን በዚህ መልኩ ማገጣበር፣ በዚህ መልኩ ግራ ማጋባት ተገቢ ነው አይደለም? ትናንት እንግዲህ ሰው ይዛ ነው ሄደችው። ይህ ሰውዬ ሊያስማማቸው ቢፈልግ ሂጂና ክሰሽኝ፣ አይመለከተኝም፣ አያገባኝም። ሲቀጥል ደግሞ የት ነው የወጣሽው? የት ነው ያደርሽው? የት ነው ያረፍሽው? እንዴ አንድ ሰው ግራ ከገባው ማረፊያ ቦታ ምን ያጣል? ሆቴልስ ቢሆን ያረፈችው? የሆነ ነገርስ ቢገጥማት ማን ነው ተጠያቂ የነበረው? ቻናሌን ስጠኝ ነው። አሁን ስለ ቻናል ጉዳይ ነው እንግዲህ ብዙ ጊዜ የእሷ ቻናል እሷ ጋር አለ፣ የእሱ ቻናል እሷ ጋም አለ፣ እሱ ጋም አለ። አሁን ላይ ምንድነው ቻናልን ስጠኝ አትስጠኝ ግብ ነው። እሱ በቻናል ነው የያዛት። ልጅቷ መሄድ ትፈልጋለች፣ ነገር ግን ደግሞ ቻናሏን ይዛቷል። ቻናሏ ደግሞ ለእሷ ህይወቷ ነው። የትንሱን ህይወት እና አብርሽ የመጀመሪያ ጊዜ ስትመጣ የህይወት ታሪኳን ሁላችንንም ማስለቅሶን በጣም አሳዝኖን እና አብርሽን እና ነሩታን ራሱ በዛን ሰዓት እንዴት እንደወደድ ናቸው ኮሜንት ላይ ገብታችሁ ማየት ትችላላችሁ፣ ያለፈ ቪዲዮዋን። ምክንያቱም ለዚህ ያበቋት እነሱ ናቸው። ከሱ ጋር እንድትገናኙ ያደረጓት እነሱ ናቸው። በእነሱ ምክንያት ነው። አንዳንዴ ደካማ ጎን ካላችሁ በዛ በደካማ ጎናችሁ ሰው ይገባና የሆነ ሰዓት ላይ ልክ እናንተ የሆነ ነገር ስታደርጉ ያንን ጫና ይፈጥሩባችኋል ማለት ነው። ስለዚህ አሁን የቻናሏን ለራሷ መስጠት አለበት። የፈለገ ነገር ቢሆን በዚህ ሰዓት ላይ ትንሳኤ ነፃነቷን ማግኘት አለባት። ይለያዩ አይደለም የምንለው፣ መለያየት የለባቸውም። ነገር ግን ደግሞ
እንደ ባልና ሚስት ስነ ስርዓት ይዞ እሱ በተለይ የፈለገ ብትቀብጥ ምናምን ብትል ምንም ነገር ብታረግ ጸጥ ማለት እንዳለበት ነው እኔ መናገር የምፈልገው። ሴቶችዬ ምን ሆነን ነው እንዴ? ለምንድን ነው ሴት ልጅ በዚህ መልኩ ስትገፋ፣ በዚህ መልኩ ስታለቅስ፣ ሁለት ነፍስ ይዛ ስትሰደድ፣ ከቤት ስትወጣ እንዴት ዝም ይባላል? አላዛር ተወዳጅነትን አሁን ላይ ግን የመጨረሻ ልታጣው ነው የሚመስለኝ። ምክንያቱም ይቺ ልጅ ሴት ልጅ ናት። ሴት የሆናችሁ ደግሞ በሴት አጨኩንም። በዛ ላይ ደግሞ ሁለት ነፍስ ሆናችሁ። እኔ በጣም ነው ያፈርኩትኝ። እንደዚህ ሆና ስትወጣ የት ትሂድ? ግራ ገባት እንዴ። አይታችሁ ከሆነ የሆነ ሰዓት ላይ ልብስሽን ይዘሽ ውጪ ብሎ ልብሷን ሁላ ብትንትና አድርጎ ምናምን ነገር እስክታለቅስ ድረስ፣ የሆነ ሰዓት ደግሞ እናትየው አንተ ነው የምትወጣ እሷ አትወጣም ትልና ከእሷ ጋር ትሆናለች። ጣራ አሁን በቃ ትክክል ናት እውነቷን ነው ብለን ስንል እንደገና ደግሞ እናትየው ለልጇ ድርብ ብላ አንቺ ትወጫለሽ፣ ባለጌ ነሽ፣ ምን አይነት እንደዚህ ስርዓት ያለሽ፣ እንዴት በምራትና በአማት መካከል ይሄ ሁላ ቃላት መመላለስ ራሱ በአደባባይ ለዛውን ካሜራ ይዛችሁ እኛ ጋር የምትመጡት ምን ልናተርፍ ነው? ይሄንን ምንድን ነው የምንለው? ይሄንንስ እንዴ እናትና ሚስት ናት ላይም እንዳንተ እናትን እንዳልኳችሁ ነው። ተራርቃችሁ ካልሆነ እዛው ለዛው ስትኖሩ ጸብ ነው፣ ህይወታችሁ መበጥበጥ ነው። ምንድን ነው ትርፉ? ምንድን ነው ሰላሙ? በዚህ ሰዓት በተለይ የትንሳኤ እናት ጭንቀት ውስጥ እንዳለች ነው የሰማሁትኝ። እኔ ደውል የትንሳኤ ስልክ አይሰራም በነገራችን ላይ። ስለዚህ ልጅቷን ለምን ታጨናነቃታለህ? ወደ ፈቅደ እስካገባት ወደ ራስ እስካመጣት ድረስ ለምንድን ነው ሁላ ፈተና የሚደርስባት እንደ ሴት ልጅ? ነፃ በሆነች የፈለገችውን በሆነች ምንም አይመስለንም። ነገር ግን ሁለት ነፍሳ ሲዘ ነው እንዲህ የምትጨመላለቅባት እንዴ? ነውር ነው በጣም አላዛር። እውነት የማይደረግ ድርጊት ነው እያደረግ ያለው፣ የማይካሄድ ሂደት ነው እየሄድክ ያለው። በመጀመሪያ ምን እያደረግኩ ነው ብለህ ወደ ራስ ተመለስ። ስሜን አታጥፊ፣ ቻናሌን ወስዶታል ብለሽ ቻናሏ አንተ ጋር እስካለ ድረስ ማንም አይወስድባትም። ከሄለን ጋር ከአሁን በፊት እንደዚሁ የሆነ ጭቅጭቅ ፈጥረው ነበረ። እነሱ ግን ግልጽ አድርገው ባያወጡትም በመካከል በመለያየታቸው ሰላም ፈጠሩ። አሁን ደግሞ እሷ ግን ቻናሏን ይዘህባታል። ትልቅ ንብረቷን ያስገባት። ቻናል ማለት ቀላል አይደለም፣ ልፋቱን ታውቁታላችሁ። ስለዚህ ለምን በቃ ቻናሏን ስጣት። እቤት ካልገባሽ ቻናልሽን አልሰጥሽም። ምን ማለት ነው ይሄ? ግዴታ አንድ ሰው ካልተመቻ ተጨቁና ትኑር ማለት አለብህ? በፈቃደኝነት አንተ ጥሩ ቦታ ከሰጣት፣ ለእሷ ጥሩ ሰው ከሆንክላት፣ ማንም ሰው መቼም መለየት አይፈልግም፣ የያዘውን ትዳር መበተን አይፈልግም አይደለ? ስለዚህ አንተ በመጀመሪያ ሰው ሁንላት፣ ጥሩ ባል ሁንላት። ከዛ ልጅቷ ትመለሳለች ወደ ቤቷ። አያገባህም ማለች። እውነቷን ነው። ሲጨንቃት ግራ ሲገባት ወጣች ከቤት። የት ትረፍ ታዲያ? ስለዚህ አላዛር በጣም 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 የሚገርም ስህተት ነው የሰራው። ስሜን እያጠፋች ነው በአደባባይ። ሂጅና ክሰሽኝ። የትኛው ህግ ነው ቻናሏን ወስደሃል ብሎ የሚከሰኝ? ሂጅና ክሰሽኝ አላለም። ስለዚህ ህጉ እንደማይሰራ ስለምታውቅ ነው ይህን ያክል ደረትክን ነፍተህ የተናገርከው ማለት ነው። እና ለማንኛውም ግን እኔ በጣም ነው ያሳዘነኝ። አላዛር ማለት ጥሩ ሰው እንደሆነ ነግሬያቸዋለሁ መግቢያ ላይ። የእውነት በጣም ጥሩ ሰው ነው፣ አስተዋይ ነው። እንዳየኋቸው ብዙ ልጆችን አግኝቻቸዋለሁ፣ የቡታጅራ ዩቱበሮችን፣ እነ ሙባረክንም እነ ሀሰንንም እና ሁሉንም እግዚአብሔርን ነው የምላችሁ። ግን እንደዚህ አይነት ቦታ ላይ ይሆናል ብዬ እኔ አልገመትኩም፣ አልጠበቅኩም። ስለዚህ የትንሱ ቻናል እንዲመለስላት ሁላችንም ድምፅ እንሆናት። ሲቀጥል ደግሞ በዚህ ሰዓት ላይ ልጅቷን እንደዚህ ግራ ማጋባት ማጨናነቅ ተገቢ አይደለም፣ እንደኔ እንደተመልካች ማለት ነው። እናትየው እንደ እናት ሶሻል ሚዲያ ላይ የአማትነትን መጥፎነት አደባባይ እስከምታወጭ ድረስ ደርሰሻል። ይሄ ደግሞ ምንድን ነው ትርፉ? በቃ አማት እንዲህ ነው። ድሮም አማት መልካም ስም የላትም፣ እንኳን መጥፎ ሆና መልካምን ብትሆንም ራሱ ማለት ነው። ስለዚህ ከእናንተ አሁን ይሄ ምንድን ነው ሰው የሚያተርፈው? ሰው የሚማረው ምንድን ነው? ቢያንስ እንኳን የሚጠቅም ነገር እንኳን ይዛችሁ ብትወጡ ደስ ይላል። እኔ ይህንን የተናገርኩት ትልቅ ሰው ስለሆነች ብዬ ነው። የእውነት እንዴ ነውር ነው በጣም። እንደዛ አይደረግም። ሁለት ነፍስ የያዘች ልጅ ለሁለት ግራ ማጋባት፣ ለሁለት ማጨናነቅ ምን ይባላል? እኔ በጣም ስለተሰማኝ ነው። ቤተሰቦች ካጠፋ ይቅርታ አድርጉልኝ። የእናንተ ሀሳብ አስተያየት ምን ይመስላል? ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ሼር ላይክ ማድረጋችሁን እንዳትረሱ። ቤተሰብ የሆናችሁ ደግሞ ከልብ ከልብ አድርጌ አመሰግናችኋለሁ፣ ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ከእንደዚህ አይነት ነገር ይሰውረን ለሁላችንም ማለት ነው። እውነት ከእንደዚህ አይነት ትዳር ይሰውራችሁ ሁላችሁ።